High blood pressure doesn't always come with warnings, but it can silently damage your heart, brain, and kidneys. In this video, we'll break down what causes hypertension, the symptoms to watch for, and the medications doctors use to manage it. Make sure to like, subscribe, and hit the bell if you want more clear, no fluff health info that actually helps. What causes hypertension? There are two main types of high blood pressure, primary and secondary hypertension. በዋነኝነት ከፍተኛ የደም ግፊት በሁለት ይከፈላል። ፕራይመሪ እና ሰከንዳሪ እንደመጀመሪያ ሁለተኛ ተብሎ the primary or essential hypertension no single cause develops gradually over years linked to lifestyle and genetics. እንግዲህ የመጀመሪያው ወይም ፕራይመሪ ወይም ደግሞ essential hypertension የምንለው በአንድ ሲንግል ኮዝ ምክንያት የሚከሰት አይደለም። በብዙ ምክንያቶች ሊከሰት ይችላል። በጊዜ ሂደት የሚከሰት ሲሆን እንዲሁም ደግሞ በአኗኗር ዘይቤያችን እንዲሁም ደግሞ በዘር ካለ በዚህ አማካኝነት ሊከሰት ይችላል ማለት ነው። ሪስክ ፋክተርስ ፋሚሊ ሂስትሪ፣ ኤጂንግ፣ ኦቤሲቲ፣ ሃይ ሳልት ዴት፣ ሰደንታሪ ላይፍስታይል፣ ስሞኪንግ ኤንድ አልኮሆል ኤንድ ክሮኒክ ስትረስ። በአንድነት እንግዲህ አጋላጭ ምክንያቶች እና አጋላጭ ነገሮች ምንድን ናቸው ብለን ስናይ አንደኛው ከቤተሰብ ከፍተኛ ደም ግፊት ያለበት ካለ፣ እንዲሁም በእድሜ የገፋ ከሆነ፣ ሰውነታችን ከሚገባው በላይ ውፍረት ካለው፣ እንዲሁም ደግሞ አመጋገባችን ላይ ምግብ ላይ የምንጨምረው የጨው መጠን ከፍተኛ ከሆነ፣ የዘፈቀደ ኑሮ የምንኖር ከሆነ፣ ለጤናችን አስጊ የሆኑ ነገሮች የምንወስድ ከሆነ፣ የሚጠጡና የሚያጨሱ ሰዎች ከሆኑ፣ እንዲሁም ደግሞ ከፍተኛ የሆነ ጭንቀት ያለባቸው ሰዎች እነዚህ ለከፍተኛ የደም ግፊት ተጋላጭነታቸው ከፍ ይላል ማለት ነው። ሰከንዳሪ ሃይፐርቴንሽን caused by another condition. Examples: kidney disease, thyroid disorders, sleep apnea, certain medications like necessary anti-inflammatory drugs, birth control and steroids. ሰከንዳሪ ሃይፐርቴንሽን የምንለው ደግሞ በሌላ ኮዛቲቭ ኮንዲሽኖች አሉ ወይም ደግሞ አምጪ የምንላቸው በሽታ ሊሆን ይችላል፣ መድኃኒት ሊሆን ይችላል። በእነዚያ አማካኝነት የሚመጣ ከሆነ ይሄ ሰከንዳሪ ሃይፐርቴንሽን በል ይታወቃል። ሰከንዳሪ ሃይፐርቴንሽን ከሚያመጡ ምክንያቶች አንደኛው የኩላሊት በሽታ ካለ፣ የታይሮይድ ችግር ካለ፣ ስሊፕ አፕኒያ የምንለው የምታፍን ስሜት ካለ፣ እንዲሁም የተለያዩ መድኃኒቶች አሉ። ከእነዚህም ውስጥ ደግሞ የህመም ማስታገሻ የምንወስዳቸው እነዚህ እነ ስቴሮይድ አንቲ ኢንፍላማቶሪ ድራግስ የምንላቸው ኤግዛምፕል አይቡፕሮፊን፣ ዳይክሎፌናክ፣ ሜሎግዚካ የምንላቸው። በርዝ ኮንትሮል ከምንላችንም በተለይ ኢስትሮጂን ኮንተንት የሆኑ በርዝ ኮንትሮል የምንላቸው ሲኦሲን መውሰድ ይቻላል። ለኛ ደግሞ ስቴሮይድስ የምንላቸው መድኃኒቶች እንደዚህ አጋላጭ ናቸው ማለት ነው። እነዚህ በሚከሰትበት ሰዓት እነዚህ መድኃኒቶች በሚወስድበት ሰዓት ጥንቃቄ ማድረግ አለብን። If blood pressure is very high or shows up clearly in life, doctors often search for a secondary cause. ከፍተኛ የደም ግፊት ካለ ዶክተሮቹ ሰከንዳሪ ኮዝም መፈለግ አለባቸው ነው። ደግሞ አምጪ ነገር ምንድነው የሚለውን በተቻለ አቅም መፈለግ መቻል አለብን ማለት ነው። ሩት ኮዙ ከተገኘ ለማከም ቀላል ይሆናል። Symptoms of hypertension. Hypertension is often called the silent killer because most people feel completely fine. እንግዲህ ሃይፐርቴንሽን ምልክቶች ምንድናቸው ስንል ሃይፐርቴንሽን ብዙ ጊዜ ምልክት አያሳይም። እኛም ደግሞ ሳይለንት ኪለር ዝምተኛው ገዳይ በመባልም ይታወቃል ማለት ነው። ሲምፕተምስ when they occur: headache, dizziness, nosebleeds, chest pain, blurred vision, shortness of breath. እንግዲህ ምናልባት ደግሞ ምልክት ከተከሰተ ደግሞ ምናልባት ራስ ምታት ሊኖር ይችላል፣ ራስ የማዞር ስሜት፣ በአፍንጫ የመድማት ስሜት፣ ደረት ላይ ህመም፣ የእይታ ብዥታ መፈጠር፣ የስንፋስ እጥረት ወይም ደግሞ ለመተንፈስ መቸገር እነዚህ ሊታዩ ይችላሉ ማለት ነው። ሲምፕተምስ usually appear only in severe or emergency stages, so don't wait to feel it, measure it. ምልክቶቹ ብዙ ጊዜ ሊታዩ የሚችሉት ሴቪየር ወይም ደግሞ በኢመርጀንሲ ስቴጅ ላይ ሲደርሱ እና ከፍተኛ ሆነ በከፍተኛ ሁኔታ ደም ግፊታችን ከፍ በሚልበት ሰዓት ብቻ ሊታዩ ይችላሉ። ስለዚህ ሁሌም ቢሆን ይሄኛው ምልክት እስኪታይ ድረስ መጠበቅ የለብንም፣ መለካት መቻል አለብን ማለት ነው። ፋርማኮሎጂካል ትሪትመንት ላይፍስታይል changes are the first line of defense, but when that is not enough medications come in. ማለት እንግዲህ ህክምናው ምንድነው ብለን ስናያቸው ብዙ ጊዜ የመጀመሪያ ደረጃ የሚባለው ላይፍስታይል ቼንጅ ነው። አመጋገባችን ማስተካከል፣ እንቅስቃሴ ማድረግ። ይሄኛው ግን በቂ በማይሆንበት ሰዓት ወደ መድኃኒቶቹ እንገባለን ማለት ነው። እንግዲህ ሜጀር ሜዲኬሽን ክላስስ የምንላቸው ደግሞ እናያለን። the first one ACE inhibitors, example lisinopril, enalapril። ACE inhibitor ደግሞ አንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ የምንላቸው ከእነዚህ ውስጥ ሊሲኖፕሪል፣ ኢናላፕሪል ተጠቃሽ ናቸው ማለት ነው። ይሄ እንዴት ነው የደም ግፊት የሚቀንሰው ስንል ሪላክስ ብለድ ቨዝልስ ባይ ብሎኪንግ አንጂዮቴንሲን። በዋናነት የአንጂዮቴንሲን የሚባለውን ብሎክ በማድረግ የደም ቧንቧዎች ዘና እንዲሉ ሪላክስ እንዲለጠጡ በማድረግ የደም ግፊትን ይቀንሳሉ ማለት ነው። may causes dry cough, often used in younger patients and those with diabetes። በዋናነት እነዚህ መድኃኒቶች ኮመን ሳይድ ኢፌክታቸው የሚታወቀው በድራይ ካፍ ነው፣ ደግሞ ደረቅ ሳል ያመጣሉ። ብዙ ጊዜ እነዚህ መድኃኒቶችን የሚጠቀሟቸው ሃይፐርቴንሽን ዊዝ ዳያቤተስ ፔሸንት ከሆኑ እንዲሁ ደግሞ የአንገር ፔሸንቶች ወጣቶች ጋር እነዚህ መድኃኒቶች እንጠቀማለን ማለት ነው። ሰከንድ ዋን ARBs ወይም ደግሞ አንጂዮቴንሲን ሪሴፕተር ብሎከርስ የምንላቸው ኤግዛምፕል ሎዛርታን፣ ቫልሳርታን። ሲሚላር ቱ ACE inhibitors but less likely to cause cough። ARBs የምንላቸው ብዙ ከACE inhibitor ጋር ተመሳሳይ ሲሆኑ ነገር ግን ከACE inhibitor አንጻር
አንጻር ሲታይ ግን ዝቅተኛ የሆነ ሳል የማስከሰት ቻንስ አላቸው እነዚህ መድኃኒቶች ማለት ነው። ግሬት አልተርናቲቭ ኢፍ ዩ ካን ቶለሬት ኤሲ ኢንሂቢተርስ። በዋናነት የአርቢሲ የምንጠቀማቸው እነዚህ መድኃኒቶች አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር የምንላቸው መድኃኒቶች ለዛ ለታካሚው ካልተስማሙ እንደ ኦልተርናቲቭ ደግሞ እንደ አማራጭ የአርቢን እንቀይራለን ወይም ደግሞ እንሰጣለን ማለት ነው። ሰርድ ዋን ካልሲየም ቻናል ብሎከርስ ኤግዛምፕል አምሎዲፒን፣ ዱልቴያዞ ፕሪቨንት ካልሲየም ፍሮም ኢንተሪንግ ሃርት ኤንድ ብለድ ቨዝል ሴልስ። በዋናነት የካልሲየም ቻናል ብሎከርስ የምንላቸው ካልሲየም ወደ ልብና ወደ ደም ቧንቧዎች እንዳይገቡ በማድረግ ሪላክስ እንዲያደርጉ ያደርጋል ማለት ነው። ካን ካውዝ ስዌሊንግ ኦር ሄዴክ። በዋናነት እንግዲህ ዋናው ሳይድ ኢፌክት የካልሲየም ቻናል ብሎከር በምንወስድበት ሰዓት ራችን አካባቢ ደግሞ መገጣጠሚያ አካባቢ እብጠት ሊኖር ይችላል። ሌላኛው ደግሞ የራስ ምታት ኮመን ሳይድ ኢፌክቶች ናቸው። ስፔሻሊ ሄልፕፉል ኢን ኦልደር አዳልትስ ኦር አፍሪካን አሜሪካን ፔሸንትስ። በዋነኝነት እነዚህ መድኃኒቶች ጎልማሶችና ለጥቁሮች አፍሪካን አሜሪካን ፔሸንቶች ተመራጭ ነው ማለት ነው። ፎርዝ ዋን ዳይሬቲክስ ሃይድሮክሎሮቲያዛይድ ክሎሮታሊዶን ሄልፕ ኪድኒ ሪሙቭ ሳልት ኤንድ ዋተር ካን ላወር ፖታሽየም ኦፍን ዋን ኦፍ ዘ ፈርስት ሜዲኬሽንስ ፕሪስክራይብድ። እንግዲህ ዳይሬቲክስ የምንለው በተለይ ስፔሻሊ ቲያዛይድ ዳይሬቲክስ የምንላቸው ኩላሊት ጨውንና ዋተርን እንድታስወጣ ያግዛል። እንዲሁም ደግሞ ይሄኛው ዋናው ሳይድ ኢፌክታቸው ምንድን ነው? የፖታሽየም ሌቭልን ዝቅ ማድረግ ነው ማለት ነው። ለኛ ደግሞ ይሄኛው ብዙ ጊዜ ፈረስት መጀመሪያ ደረጃ ፕሪስክራይብ የሚደረጉት እነዚህ ናቸው ማለት ነው። ፊፍዝ ዋን ቤታ ብሎከርስ ኤግዛምፕል ሜቶፕሮሎል፣ አቴኖሎል ስላው ሃርት ሬት ኤንድ ረዲስ ወርክሎድ ካን ካውዝ ፋቲግ ኦር ኮልድ ፋንድስ ዩዝድ ኢፍ ዩ አልሶ ሃቭ ሃርት ኢሹስ ኦር አንዛይቲ። እንግዲህ እነዚህ ቤታ ብሎከርስ የምንላቸው ደግሞ የልብ ምትን በመቀነስ እንዲሁም ደግሞ የልብ የስራ ጫና ይቀንሳሉ ማለት ነው። እንግዲህ ዋናው ሳይድ ኢፌክታቸው መገለጫዎች ደግሞ አንደኛ ድካም ስሜት ያመጣሉ፣ እንዲሁም ደግሞ እጃችን አካባቢ እንዲቀዘቅዝ ያደርጋሉ ማለት ነው። ለኛው ደግሞ ከልብ ጋር ተያይዞ ላሉ ኬዞች እንዲሁም ደግሞ ጭንቀት ጋር ካለ እነዚህን ለማከም እንጠቀምባቸዋለን ማለት ነው። ኮምባይኔሽን ቴራፒ ኤንድ አድሃራንስ ሞስት ፒፕል ዊዝ ሃይፐርቴንሽን ኒድ ሞር ዳን ዋን ሜዲኬሽን ቱ ሪች their goal. Fixed dose combination, one pill, 2 meds can help. Daily adherence is critical. Don't stop suddenly. Talk to your doctor first. እንግዲህ እኛው ኮምባይኔሽን ቴራፒ እና አድሄራንስን ስናይ ብዙ ጊዜ እነዚህ ሃይፐርቴንሽን መድኃኒቶቹ ከአንድ በላይ ሆነው ኮምባይን ሊሆኑ ይችላሉ። ይህም ደግሞ በፊክስድ ዶዝ ሊሆን ይችላል። ሁለቱም በአንድ ታብሌት መልኩ ተዘጋጅቶ ሊሰጥ ይችላል። ይሄኛው ደግሞ በተለይ አድሄረንስ ክሪቲካል ሆኑ ሰዎች 2-3 መድኃኒት አንወስድም የሚሉ ሰዎች ላይ ኮምባይኔሽን መድኃኒቶች ተመራጭ ናቸው ማለት ነው። እኛ ደግሞ ይህም መድኃኒት የምንወስድበት ሰዓት ኢሚዲየትሊ ዝም ብለን ባለሙያ ሳናማክር አንድ ማቆም የለብንም ማለት ነው። ትሪቲንግ ብለድ ፕሬሸር ኢዝ አባውት ፕሮቴክቲንግ ዩር ፊውቸር ኖት ጀስት ፊሊንግ ቤተር ቱዴይ። በዋናነት እንግዲህ የከፍተኛ የደም ግፊትን ማከማችን ወደፊት ጤንነታችን ለመጠበቅ ይጠቅመናል። አሁን ላይ ከሚሰማን የተሻለ ስሜት ከሚሰማን የበለጠ ማለት ነው። Finally, hypertension may be common, but what does it make it harmless? The good news, with the right treatment plan, whether lifestyle or medication, you can control it. What medication are you on, or what's worked for you? Let us know in the comments. And don't forget to like, subscribe, and turn on that bell to you never miss a new health video. See you next video.